እሱ በሰራው እኔ በቀልን አይደለም ለሱ ለቃሉም አልመኝ እንደዚህ እኔ ህዝብ ከተማረልኝ እጄ ማቆሸሽ ነው የሚሆነው ህሊናዬን ማቆሸሽ ነው የሚሆነው ቃሉን አሁን በአንተ እጅ ረሸን ቢሉኝ አላደርጉም ለምን እጄ ይቆሽሻል እጄ ማቆሸሽ ነው ጀግና ሰው መግደል ሳይሆን ሰው ማዳን ነው እኔ ተወልጄ ያደኩበት አካባቢ ነው በፊት መከላከያ ለሙስሊሞች ከዛ ከስራ ወጥቻለሁ ተሰናብቼ መጥቻለሁ ከዛ ግን የናቴ ባለቤቷ ሞቶባት ብቻዋን ስትሆን በዛ ምክንያት ነው የመጣሁና ሶስት እህቶች አሉ ለናቴ የመጀመሪያ ልጅ ነው በ17 ዓመት ነው የወለደችኝ የቤቱ የመጀመሪያው ልጅ ሶስት እህቶች ናቸው ያሉኝና እህቶችን እና እናቴ ብቻ ነን እናቴ እንደወንድ ታርሳለች በእኔ ምክንያት አሁን ተፈናቅላ ከተማ ማገዶ ሁሉ ከገጠር እየጫነች ነው የምትኖረው ሳይታ ማለት ነው አንቺን መጥተው ይረብሹሻል ሲሏት ያከባቢ የምትወደው ንድርና ቤተሰብ ማህበራዊ ኑሮ ጥላምታለች እና እዛ ደግሞ የሄድኩበት አካባቢ እሷ ሌላ ለጋፍ የሚባል ወረዳ ላይ ናት የሄድኩበት አካባቢ የአያቶቻችን ነው መሬትም የእናቴ ያለችው ራሽ እዛ ነው ያደግኩት እኔ የአያቶቼ ጋር ስለሆነ የአያቶቼ ቦታ ነው ቅድም እንደነገርኳችሁ እና የያዙ ቀን ገበያ ተዘግቷል መከላከያ ይመጣሉ ያለ ብለው ገበያ ዘግቷል እኔ ደግሞ ያክስቴ ልጅ አለች እሷ ጋር ሄጄ ሲወጣ አምስት ሆነው ቁጭ ብለዋል የመጀመሪያ ቃሉ እንደዚህ እንትናቸው ላይ እንደምታዩት ፊቱ የሚታየው ጎልቶም ጸጉሩ መሱ ነውና ናሃሌን ከፊታቸው ስልክ እያወራሁ ነበር ነይ እስቲ አባት ምናምን ሰላይ ነህ እንደምን ኧረ እኔ ይሄው ኢክራሚ ስልክ ማወራው ስልክ ነበር ማወራው ሰጠው ከዛ እኔ አስቲ ቁጭ ብለ ምናምን ከዛ ለስለስ አድርገው ነው ያዙኝ ምሳ ጋበዙኝ ምናምን ወደ መከላከያ ይመጣ ሲባል ወደ ቆላ ይዘውኝ ሄዱ ጫካ ከዛ ስልኬን ቀምተውኛል በኋላ መጡኝ ምንድነው ስላቸው መከላከያ የተመለሰው አንተን እንዳያስተናግዱ ሰላይ ነህ አሉ ኧረ እኔ አይደለሁም እዚህ ሰፈርን የከሌ ልጅ ነኝ ስሜን ከናያቴ ቤተሰቦችን ከናያቴ ያውቃሉ ዝም በል ምናምን አታውራ አንተ አሉኝ እድል አልሰጡኝ ከዛ አሳደሩኝ ሶስተኛ ቀን አንደኛ ይሄ ጣሳ ብሎ ከርቶ የሄደው ልጅ አሁን የሆነ ኢንተርቪው እናደርጋለን ከዛ በኋላ ማታ በባጃጅ ምፈንጠርተን ወደ ቤተሰቦች ትሄዳለህ አይዞ ምናምን አለ ጫማዬን አስወልቀውኝ ስልኬን ቀምተው ሀብል ከአንገቴ ላይ በጥሰው ምናምን ነበር መታወቂያን ቀደው ምናምን ጥለው ነበር አይዞ በቃ ጫማውን ስጡት ምናምን ከዛ ጤና ጣቢያ ግቢ ነው እዛ ኢንተርቪው ሲያደርግ ምን አለ ለመከላከያ ሰላይ ሆኜ መጥቼ ነው መከላከያ ቤት ይሰራልኝ 1 ሚሊዮን ብር ሊሰጠኝ ብለ ይችን ኢንተርቪው ለኛ እርዳ ያኛው እንትን ሚዲያ ለማበላሸት ነውኛ እና ከዛ በነፃ እናሰናብታለን አይዞ ብርን ከፈለከና እኛ የፈለከው ነገር እናደርግልሃለን እቺ ጉለ ተባልልን አለ አለበለዛ እዚህ ትረሸናለህ ሲለኝ እሺ ተለቆ ያ ቪዲዮ አለ ይቆይ ልክላችኋል ያ ቪዲዮ ሁሉ አለ ይሄ ኢንተርቪው ሲያደርገኝ ማለት ነው ጣሰው ያ ሰው አሁን ከርቶ ሄዷል እና እሺ አለ ከዛ ምን አለ በኋላ ይሄን ቪዲዮ ከጨረሰ በኋላ እንትኑን ተሳደበ አለቃው ስብሰባ ሄዷል ናት የሚባለው ምን ይሰጥፋል እንደዚህ ነው ይደንቆሮ እኔ ጣሰው ነበርኩ መሪ መሆን ያለብኝ ይሄንን ቀመር እሱ ቢሆን አይቀምረውም ማለት ለዚህ አይነት ሴራው ማለት ነው ይሄ ደንቆሮ አዋጁ እሱ ቢሆን አይቀምረው እኔ ነበርኩ እንደዚህ ይሄን ቀመርች እኔ ነበርኩ መምራት ያለብኝ አለ ጣሳ የጃማ ልጅ ነው የጃማ ተወላጅ ነውና እዛ ወረደሱ ከዛ ይሄን ካረጉኝ በኋላ አሳተሩኝ በሰላም በማግስቱ 480 ህዝብ እጄን የተቆረጠበት ቦታ ሰበሰቡ ግልጽ ያልሆነላችሁ ነገር የጆሮዬ ቪዲዮ አልታያችሁም ማለት የጄ ነው እሱ ጋር ይሄን ግልጽ ላድርግላችሁ ምክንያቱም ሚዲያ ላይ የሚያዋዛግባችሁ ነገር እንዳይኖር ማለት ነው ከዛ ህዝብ ፊት ያቀረቡና ይሄ ባንዳ ነው አሉ ለካ ጆሮዬን ማን ይሄ ያቺን ኢንተርቪው ያረጋኝ ህዝቡ እንዴት እንደዚህ ያረጋሉ ህዝብ ያቀብላቸዋል በወር 500 ብር የጥይት መግዣ እዛ የራሳቸው ሊቀምብር መርጠዋልና መንግስት ጋር ግብር አይከፍሉም ማዳበሪያ አያወርዱም ህዝቡ በፍራቻም በስምምነትም እዛ አርጓል ያን ብቻ አይደለም ገንዘብ ሳይሆን ልጆቻቸውን ማሳልፈው የሰጡ ልጆች አሉ ከነሱ ጋር ያስታጠቁ ማለት ከዛ ህዝብ ሲሰርበይ ነበር አያሳዝኑም እነዚህ አንተ ነፃ ለማውጣት ብለው እነዚህን በጥሩ ልታሳፍናቸው ታስመታቸው ነበር በእነሱ ነው ታላላችሁ አይ እሱማ ፈጣሪ በቃ ንጹህ ስለሆነ እጃቸው ላይ ጠላል አንድ ሽማግሌ ማለት ነው ደሴ አግኝቼ ያን ሰውዬ ጉሮሮውን አለቅ ከመኪና ላይ አውርጄ አሁን ለፖሊስ ላድርስ አልኩት ደሴ ከዛ ስለው አረ እንደው በፈጠረ እንደው በልጅነት በጉብዝና አለ ይሄን ያለኝ ሰውዬ ደሴ መጥቶ አንተ እኔ እንደዚህ ያስተርገ መተከተማ ህክምና ትራንስፖርት ማትከለከል ማለት ባህሪ በቃ አሳይች ማላቆም ባህሪ እዛ ሰውዬ ላሳየኝ ምክንያቱም እቺን ቃል ሲሰነዝርብኝ ነበር ከቆረጠኝ ልጅ በላይ የሰውዬው ቃል ሰብሮኛል እና በቃ ሳያቀው ፈረደብኝ ከዛ በኋላ ይሄ ስለዚህ ይሄ ልጅ ይሄ ይገባዋል አሉና አንበረከኩና ህዝብ ፊት ጆሮዬን በቢላዋ ይሄው ቃሉ ነው እምድ ሲያደርገው የዛ የሚባለው ቪዲዮ ይቀርጻል አመር ጎራና የምትባል ልጅ አለች ሌላ ተቆርጭ
ይሄ ደግሞ ሸሪፎ የሚሉት አሁን ይሄ ራያ ላይ ከባድ መሳሪያ ደቅሞ የነበረው እንግዲህ በመጥረቢያ የተገዘገዝኩ መሳሪያ ተደቅሞብኛል። ዙሪያውንም ተደቅኗል፣ ካሜራው ስላልገባላችሁ ነው። እና የሚገርማችሁ እዛ ቪዲዮ ላይ እርግጠኛ ነኝ አላዳመጣችሁትም፣ የሆነ ድምፅ አለ። ቪዲዮውን ቃሉ ሲቆርጠኝ ከሌላ ዝቅ ብለህ የሚለው አለ። ቀስ ያለች ድምፅ በደንብ አዳምጣለሁ ወደፊቱ። ያ ማነው? ናትናኤል ነው ስለሺ እጅ የሰጠው። ውርጌሳ ሰሜን ወሎ ስብሰባ ሄዶ ነበርና ትእዛዝ እየሰጠብኝ ነው አማራ እንትን መሪ ስለሆነ ማን አዋቂ ዝቅ ብለህ ቁረጥ ዝቅ የሚል አለ። ያቺ አጠገቡ ያለ ሰው እንዳይመስላችሁ በስልክ ነው እንደዛ የሚለው፣ በቪዲዮ እያሳዩ ነው የቆረጡት። አዋጁ በቪዲዮ እንደዚህ አሁን እንደምናወራው እንደናንተ በቪዲዮ ሌላ ቦታ ሆኖ ትእዛዝ እየሰጠ ነበር። ያችን ቪዲዮ በደንብ ብዙ ሰው ያዳምጣትም እርግጠኛ ነኝ። ከሌላ ቦታ ትእዛዝ በቪዲዮ ትእዛዝ እንደተሰጠመውን ያችን በደንብ ቪዲዮዋን ተመልከቱ። ድምጿን ቀስ ያለ ድምፅ አለች፣ የስልክ ድምፅ እና ለእኔ ይዘው በአካል ስላለው ስለታየኝ ነው። በቪዲዮ እያሳዩኝ ነበር፣ ሰውየውን ፊቱን ራሱ ያየው እና ከዛ በኋላ እንዳይጠፋባችሁ ጁሬን ሲቆርጡ ቄስ ተነሳ። የሆነ ቄስ ምን አላውቅም ተነሳ። አይሆንም ምሪ ሲል 480 ህዝቡን ተነሳ በእኔ ላይ። አይሆን ፊታችን እንደዚህ አይነት አጸያፊ ነገር አታረጉም ሲል ቪዲዮ የሚቀርጹት የነበረውን ተውት፣ ግርግር ተፈጠረ። ያቺ የጆሮዬ ቪዲዮ ያላያችኋት ለዛ ነው። ከዛ በኋላ ምንድን ነው የተባለው? ከጠላችሁን ጫካችሁን ለቀን እንወጣላችኋለን ብሎ ህዝቡ እንግዲህ አይፈራቸውም። ህዝቡ ተላምዷቸዋል። ቤታቸው ያድራሉ፣ ያበሏቸዋል፣ ያጠጣቸዋል። ተላምዷል። ህዝቡ አይፈራም። ግን ተስማምተው እነሱ ጋር እየኖሩ ነው። ግን ህዝቡ አይፈራቸውም። አብረው እየኖሩ ነው። ያው አንድ ነው ማለት ህዝቡ ያው እየተዋጋ ነው። ጥይት አቀበለ ማለት አቤቱ አሳደረ ማለት ያው ነው። ከዛ በኋላ ህዝቡ ሲነሳ ቪዲዮውን ተውት፣ ቀረጻውን ግርግር ተፈጠረ። አንድኛው ቤዛ ይባላል የሚኒሻ ምልስ ነው። የዛው ሀገር ልጅ ተወላጅ እና ቤተሰቦቹ ወንድሞቹ እኔ ያለው እንግዲህ እሱ እንደዛ እያደረገ እንትን ብሎ እኔ እናቴ ያለችበት ሰፈር 15 ደቂቃ በእግር የሚያስሄድ መንገድ የሱ ወንድም በሬ ገዝቶ ይሄዳል። ገበያ ጥንጫ የሚባል ገበያ ማለት ነው፣ ቤዛ የሚባል እሱም ግን እኔ እንደዛ አድርጓል። የሱ ወንድም ግን እዛውኛ ሰፈር ደርሶ ይመጣል። እሱ በሰራው እኔ በቀልን አይደለም ለሱ ለቃሉም አልመኝ። እንደዚህ እኔ ህዝብ ከተማረልኝ እጅ ማቆሸሽ ነው የሚሆነው፣ ህሊናዬን ማቆሸሽ ነው የሚሆነው። ቃሉን አሁን በአንተ እጅ ረሸን ቢሉኝ አላደርገውም። ለምን እጅ ይቆሽሻል? እጅ ማቆሸሽ ነው። ጀግና ሰው መግደል ሳይሆን ሰው ማዳን ነው በእኔ ህሊና፣ በእኔ አስተሳሰብ እና ያን ግርግር ቤዛ የሚባለው ይሄ ያልኩ ሰውዬ አሁን እንደዚህ ወንድሙ ይመጣል ያልኩ ሰውዬ አይ በቃ አስታራቂ ያሰብ ቆይ ተዋለና ህዝቡን አረጋግ በቃ እሺ። አሁን ወደ ብር ስብሰባ ብር ደግሞ የዛን ቀን 500 ብር ከአንድ ገበሬ እየተሰበሰበ ነው። 480 ሰው መሆኑን ያወቅኩት ለምንድን ነው? 480 መዝገብ እየተጠራ ነበር። ስብ እኔን ጆሮን እየቆረጡ አንበርከው በጎን ብር የሚሰበስብ አለ። ስብሰባ ህዝቡን የሚያስተምር ሰው ነበር። ያን ቪዲዮ አልተለቀቀም እስካሁን። ልጆች ራሱ እዛ ይሄን ቪዲዮ የላኩኝ ልጆች ያን ቪዲዮ በእናታችሁ እየለምኘ ነበር፣ ግን ወዳው ስለጠፋ ያ ቪዲዮ የለም ነው ያሉኝ። ይሄ ቪዲዮ እኮ የመጣው የቃሉ አዋጅ ነው። የቃሉ ጓደኞች እኮ ናቸው ላኩኝ፣ የራሱ ጓደኞች እጅ ይሰጥባቸው ማለት ነው። ከዛ በኋላ እሺ ጫካችሁን ለቃንላችሁ እንወጣለን ቀጠናችሁ ማለት ነው ለህዝቡ ሲሏቸው ለቃችሁ ተዋለ። ቄሱ በጣም ጀግና በራሱ ቆራጥ የሆነ ለኔ መስዋዕት ከፍለናል ማለት የዛን ሰዓት አፈሙ ቢዞርበትም ያ ሰውዬ ይሞታል ነበር ሲል ታዲያ ውጡ አላቸው። ውጡ ታዲያ ውጡ፣ እናንተ ናችሁ እንደ ነፃ የምታወጡን? ትናንትኛ ከማን ነበር ያዳናችሁን አላቸው። የቄሱን ቆራጥነትና የህዝቡ መነሳት ሲያዩ እሺ በቃ አለ። ይሄ ቤዛ ያልኩ ሰውዬ ቅድም ወንድሙ እኛ ሰፈር መጥቶ ይሄዳል ያልኩ ገበሬ ነው ወንድሙ ሰላማዊ ሰማ። ከዛ እሺ በቃ አስተራቂ ሐሳብ እሱ ወደዛ ወሰዱት አለና ስብሰባው መምራትና ብሩ መሰብሰብ ቀጠው። እኔን አይታችሁት ከሆነ ይሄ ድንጋዩ የቀበሌ የግንባታ ድንጋይ ነው። ቀበሌውን አቃጥለው ቀበሌውን ደካም ተቆጣጥረውታል። እዛ የነበረ ስራ አስኪያጅ፣ እዛ የነበረ የቀበሌ አስተዳደርና የቀጠናዋ ፖሊስ ወረዳ ገብቷል። ወረዳዋ ለጌዳ ስለሆነ ማለት ነው። ወረዱ ድንበር ነው። ይቺ ግን ክሬ ማርያም ወደ እንትናናት ቆሎ አዋሳኝ ወደ ወረዳ ነው የሚያዋስነውና እኔ የዛው ተወልጄ ስላደኩኝ በደምብ ማቀው ቀጠናው። ከዛ ይሄ ቪዲዮ ቀረ። ያን እዛ ቀበሌ አዳራሽ ይሄ ያያችሁት እጄ የተቀመጠበት ድንጋይ የቀበሌው የግንባታ ድንጋይ ትራፊ ነው። ዘርጋ ተባልኩ። እጄን አይታችሁ ከሆነ እያስተካከልኩ ነው የምሰጠው። ለምን በሉ ሲባል የነበረው የመጀመሪያው ሳስታቸው
ቶ በቃ እጅን ቶ ምናምን ሲያሳዝን በቃ በጣም ነው የሚያሸፉት። አሁን ቃሉ የትእዛዝ አይነት አይደለም ታዝዤ የሚለው ምክንያቱም ሲያሸፍ ነበር። ቆርጦኝ እኮ ጆሮዬን ጠጋ ብሎ አጠገቤት ወንድም ምን አጋጥሞሽ ነው ይለኛል እያሸፈ ማለት ነው። እና ከዛ በዛ ላይ አይታችሁታል ያሳምነው ልጅ ከዚህ ባንዳ ህዝብ መማር አለበት እያለ ነበርና እንደው ግን ካሱ ምን መማር እንዳለበት ደግሞ እሱም እንደዚህ የሚመሰክር ደስ ይለኝ ነበር። ከዛ ዛ ቀበሌ እጄን ሳስታቸው ነፍስ እያስለሆነች ስሸሽ እቺን እንም ጠንካራው ሸሽ ቶ በቃ ቶ እጁን አለ እጅን ብልቱን እንቆርጣለን በቃ ቶ ሲል ለዛ ነው እጄን እንደዚህ ያስተካክሉ ይሰጥጥ ነበር። ወንድ ልጅ ብልቱን ተቆርጦ ዛሬ አላወራችሁም ነበር አብድ ነበር ብተርፍም አላወራችሁም ዛሬ ምንም ብታረጉልኝ አላወራችሁም። ብልቱን ተቆርጦ ምን አይነት ህይወት ይኖራል ወንድ ልጅ ሞራሉስ ብልቱን እንቆርጣለን ቢካለ ሲል እጄን በቃ አይታችሁት ከሆነ ያስተካክሉኩም ለምን የእጄ ስራ ማለቅ አለበት እኔ መርዳት አለብኝ እጄ ማለት ነው ለነሱ ይሄንን አረብ መጨረሻ ይዘህ ሄዳሉ ቪዲዮውን አይታችሁታል። እዚህ ሄርኩ ያ ህዝብ በዛው በተሰበሰበበት በዛው ተበተነ አለቀ በዛው አለቀ። በእግሬ 30 ደቂቃ ሄጄ ወደኩኝ። ከወደኩበት በኋላ አገሩን አንሱ ብለው ያስነሷቸው እነሱ ናቸው። ጤና ጣቢያ ሁሉ ደውለው ሪፈር ያጻፉልኝ እነሱ ናቸው። እንዲተርፍ እንፈልጋለን ብሎ ለነርሷ ደውለውላት ነርሷ በስልክ ሁሉ እነሱን አገናኝታኝ ያንዳንዷ ነገር አልሳኩም። ጤና ጣቢያ ሆኜ ስናገር የነበረውን ኢንተርቪው ቪዲዮውን ልክላችኋለሁ። የሚገርማችሁ ነገር ይሄ ነው ያለው ነገር። ያው ወደፊት ያለውን ስለነገርኳችሁ ብዬ ነው። እውነታው ይሄ ነው። ማንም ህዝብ መረዳት ያለበት ይሄ ነው። ይህንን ነገር ያደረጉት ህዝብ ሰብስበው ነው ወይስ ብቻህን ጫካ ውስጥ ነው? ህዝብ በተሰበሰበበት ነው ይሄ ነገር የተደረገው? እንዴት ነው? ህዝቡ ሰብስበው ህዝቡ እኮ ሆ ብሎ ተነሳ። ህዝቡ ሆ ብሎ ሲነሳ ጆሮን ብቻ ቆረጡና ቪዲዮውን አቋረጡት። ምክንያቱም ያ ህዝብ እየተነሳ ስለነበር ዛሬ እንደዚህ ሲታይ ያሳፍር ስለነበር ከዛ በኋላ ግርግሩን አረጋጉና እኔ እንደገና 5 ታጣቂዎች ሌላ ቦታ ይዘውኝ ሄዱ። አሁን የምታዩት ካሜራ ቅራጩ እየደቀነብኝና እየቆረጠ ቃሉን ነው። ሁለት ደግሞ ለብቻ ከይቡድ መሳሪያ እንደዚህ በዛው ሁኔታ ውስጥ እንኳን ይፈራሉ። 3 ቀን ሲያሳድሩኝ አግተው 8 ቁጥር ታስሬ ዋርድያ ይጠብቃል። ለሊት መሳሪያ ተደቅኖ ነው የሚያዙት። በጣም ይፈሩ ነበር። ይዛን ሰዓት ራሱ ያው የነፍስያም ይሁን ነገር መሳሪያ ነጥቆ እጁ ከገባ የሆነ ነገር ያለ በትንትናችን አውጥቶ ይሄዳል። እስከዚህ ድረስ ነበር የፈሩኝ። በቃ እኔ ያን እንትን ዛሬ ኮርቼበታለሁ። ያን ጽናት ማለት ነው። ያሳዝናል። እንግዲህ ያው እንደምትሰሙት ወገኖቼ ያው እንግዲህ ሌዲስ ጀንትልማን ከላይም ሁላችሁም ያላችሁ እንግዲህ እንዲህ አይነት ጭካኔ ነው እንግዲህ ነፃ ላውጣችሁ ብሎ ወገኔ ያለው አማራ የገዛ ወገኑ እጁን ሲቆርጠው ገንዘብ ያዋጣችሁለት ትናንትና አገር ይመራናል ብላ ያላችሁለት ምን ያህል በራሳችሁ ንስሐ እንደምትገቡና ጸጸት እንደሚሆናችሁ ነው በቼስ እኔ የሚገርመኝ። ዛሬ አንድ ሰው አይደለም የተማረከ ሰው እንኳን በዓለም አቀፍ ሕግ ርህራሄ ይደረግለታል። ጦርነት ላይ የተማረከ ሰው እንኳን ርህራሄ የሚደረግለት ሰው ነው። ዛሬ ግን በእንደዚህ አይነት ነገር ግን እንደዚህ አይነት የገዛ ወገኑን ነፃ ላውጣክ ብሎክ ነፃ የማያውጣኝ ወገን አካላቴን አጉሎ ሰርቼ እንዳልበላ ሲያደርገኝ እንዲህ አይነት ነፃ መውጣት ከምንድነው ነፃ ለውጣ የምችለው? እስቲ መጀመሪያ እንጀራ ልብላ፣ እስቲ መንገዱን ክፈቱልኝ፣ መኪና እንደ ልቤ ይግባ ሀገሬ ላይ። ዛሬ እኮ በረሃብ ነው ያለቀው እኮ አካባቢው እኮ ዛሬ ምድረ በዳ እኮ ነው እየሆነ ያለው። እስቲ መንገዱ ይከፈትልን፣ አልፈተሽ በየመንገዱ እያስቆማችሁ ኪሴና ይበርበር ነው ምለው እኔ። ይሄ እነዚህ ወገኖች እንደዚህ አይነት ነገር እንግዲህ ምንም ባላደረገበት ነገር እንደዚህ አይነት ግን እኔ እንጃ የጭካኔ ምንም ያህል በኢትዮጵያ ውስጥ ብቻ ነው እንደዚህ አይነት ነገር ያለው። በኢትዮጵያ ውስጥ ብቻ በየትም ሀገር የለም። እኛ ሀገር ላይ ብቻ ነው እንደዚህ ያለው። የትም ሀገር ሂዱ እንደዚህ ወንድሙን ሲቆርጥ ያለበት የኢትዮጵያዊነት ኢሰባዊነት የሌለን በቃ ምንም አይነት የሰው ረዳት የሌለን በቃ ምንም አይነት ፍራጭ ፈጣሪ የሌለን ሰዎች ነው እንደዚህ የምናደርገው። እና እኔ ዛሬ ነፃ አወጣሃለሁ ብሎ የሚመጣኝ ወገን እኔ የማንም ይሁን ወላ የፋኖ ይሁን ወላ የኦነግ ይሁን ወላ የማንም ይሁን እኔ ሰላሜንና እንጀራ በልቼ ማነር እፈልጋለሁ ብዬ ነው እኔ በዚህ ሰዓት ላይ ለህዝብ የምናገረው። ሁላችሁም ይህ ሰው እንግዲህ የምታዩት ነው፣ መስራት አይችልም፣ በጣም አካለ ስንኩል ሆኗል።
እሱ ያጣው እጁን ነው።